ያጣመሩ የዚህ ኃላፊነት እኮ የሙሽሮቹ መሰለኝ እነሱ አይደለም እንደሚያጣምሩት አንተንማ በፍጹም ከሌላ ጋር መመደብ አይችሉም ያው እኔ ነኝ ያስቀየርኩት ደሞ ዳንስ ደሞ ትንሽ ታስተምረኛለህ እኔ ግን ዳንሱ ብቻ ነው ማስተምርሽ በርግጥ ብዙ ነገር ታስተምረኛለህ ያው ጀማሪዎች አይደለም ወጣን ትንኙ ያልገባውን ኬት ይወጣል ቢገባማ እኮ መጀመሪያም ራሱ ይወጣ ነበር ረማይ ለማንኛውም ግን ነብራዬን በሁለታችሁ አይዞሽ ሪላክስ አድርጊ ምንም አያደርግሽም ደግሞ ሌሎች ልጆች ይመጡ ይቅርታ ነው እኔ እንደዚህ አይነት ነገር አላውቅም ደግሞ ሚዜ ሲሆን የመጀመሪያ ነው በዛ ላይ ደግሞ በጣም ነው ይሄ ነገር ምናምን እሱ ተቀባብሽ በጣም የጨነቀኝ ነው ደግሞ የተሰራሹ ጸጉርሽ እንዴት እንዳማረብሽ እኮ አዎ በፈጣሪ ይሄ ምን ነው የሚደለው እንቃት እኮ ነው ለቀቀኝ እሺ በይ ነው እኔ ለእንደዚህ አይነት ነገር በጣም አዲስ ነው ደግሞ ሚዜውኝ ለማንም አላውቅም በዛ ላይ ይሄ ጸጉር ምናምን የሌለ ነው በቃ ሙዴን እየጨረበ ያለው ወድልሽ ነው አቢ እንዴት ነው ያማረብሽ ባክሽ ውበትሽ በጣም ልዩ ሆኗል ባልሳሳት ሚዟ መሰልሽኝ አዎ ሚዜ ነች አባዬ በጣም ደስ የምትል ልጅ ነች Hi. Welcome. Thank you, doctor. እንዴት ነሽ? ተናንኛለሁ። እኔ የምልህ ቆይ ከሰርጉ በኋላ ትሄዳለሽ ብለክ ነው ዛሬውኑ ካላገኘሁሽ አልከኝ? እኔማ ሰርጉ ቦታ መተሽ ማገኝሽ መስሎኝ ነበር። እዛ ምን ሰራለሁ ብለክ ነው ወይንስ የሴት ድንኳን ሰባሪ ልታስብለኝ ነው? ምን ችግር አለው ድንኳኑን ሰባብረሽ ብትመጪ? የሚገርምሽ እዛ ሁሉ ሰው መሃል ቁጭ ብዬ ብቸኝነት ሲሰማኝ ነበር። እውነትም የወይዘሮ ዝናሽ ጣላ በደንብ ሰርቷል ማለት ነው። ጨዋታ እኮ በጣም እየተቀየረ ነው። እኔ ምልሽ ቆይ መቼ ነው ቤቴን ማሳይሽ? ቤቴን? አይ ሌላ ነገር አስቤ አይደለም። እንዲያውም ከሰርጉ በኋላ የመጀመሪያው ስራዬ አንቺን ቤቴ መጋበዝ ነው እያልኩ ያሰብኩ ነው። ብቻ ራስ ሰርተህ ልታበላኝ ባልሆነ አንተ ያልሰራውን ካልሆነ አልበላም ምትኝ ከሆነ ያው ሞክራለሁ እንግዲህ ምን አማራጭ አለኝ ብለሽ ነው። ለመሆኑ ቆይ ምግብ ላይ እንዴት ነህ? መብላቱን ከሆነ ሁሉንም እችላለሁ። እሱማ ማን ያቅተዋል ብለክ ነው መስራቱን ያልኩ። በርግጥ የሆነ ምግብ ላይ ስፔሻሊስት ነኝ። እርግጠኛ ነኝ እንቁላል መጥበሱ ላይ መሆን አለበት። መቼ ብላጤዎች ያለቻችሁ ውድ ሙያ እሷ ብቻ ነች ብለሽ ነው አይደል? እና ከዛ ውጪ ሌላ ነገር ትችላለህ? የሚገርምሽ ዶሮ ሳይቀር መስራት እችላለሁ። እየቀለድክ መሆን አለበት። የምሬን ነው። ነፍሷን ይማረውና ሚስቴ ነበረች አስተማረች። ከዚህ በላይ ብዙ የምግብ አሰራሮችን አስተምራኛለች። የሚገርምሽ የሚስቴ ትልቁ ሆቢ ምግብ ማብሰል ነበር። በድጋሚ ስለሚስት በጣም አዝናለሁ። ሶሪ እኔም ስሜቴ ተቀይሮ ረበሽኩሽ አይደል? እኔ የምለው ያንቺ ፌቨራይት ምግብሽ ምንድን ነው? ሽሮ። አይገርምም? እስከዚህ ሰዓት ድረስ አርቲስት መሆንሽን አላውቅም ነበር። ማለት ያው አርቲስቶቹ ነው ቲቪ ላይ የምወደው ምግብ ሽሮ ነው ብሎ ሲያወሩ የምሰማቸው። ችግሩ እንደዛ ይሉና ከቲቪ ጣቢያው ሲወጡ ቀጥታ የሚሄዱት ወደ ስጋ ቤት ነው። አንተማ ዶክተር ብቻ ሳትሆን የለየል ቀልደኛ ሆነሃል። ለማንኛውም ሽሮ ወዳለ ያልኩክ የምሬን ነው። ስለዚህ በዛውም ምን አዘጋጅ እንደምጠብቅሽ እየነገርሽ ነው ማለት ነው። አረ ያን ያክል እንኳን መጨነቅ የለብህም። ምን ሆነሻል? ቤቴ ለምትመጣው ትልቅ እንግዳ እንዴት ነው ማለት ጨነቀው? በነገራችን ላይ ምግብ ከምታበስልልኝ ውጪ ማንም ሴት ቤቴ ገብታ አታውቅም። እኔ ምልክ ቆይ ከልጅናት በኋላ ሌላ ህይወት ለመጀመር አልሞከርክም? መጀመር አይደለም ጭራሽ እንኳን አላሰብኩም ነበር። አሁን ግን ምን ይልቅ ነገ በጧት መነሳት ስላለብህ በጊዜ ገብተህ ማረፍ አለብህ። ይሄ ነገር ትዕዛዝ ነው ወይስ ምክር? ሁለቱንም።
እሺ ተቀብያለሁ። በቃ አንቺ ልሸኝሽና እኔም ገብቼ ልረፍ። ወይ ደግሞ ቤልት ሰሪ መሽቷል ትራፊክ የለም ብለሽ እንዳታስቀጪ። ወይ ዶክተር ስትባሉ እኮ በጣም ጥንቃቄ እናበዛለን አይደል? ቀላል በጣም ነበር የናፈቀኝ ልጄ። ታውቃለህ ከእስር ቤት በኋላ ስላገኘው በጣም ደስ ብሎኛል። እንዴት ነህ አባዬ? ለመሆኑ አሁን የት ነው ያለው? አይ ጃክ፣ ጎዳና ለጎዳና እየተንከራተትኩ ነው። ታውቃለህ ነፃነት ናፈቀኝ በጣም። ሳስበው መውጣቱ ራሱ ትክክል ነው ብዬ አላስብም። እንዴ ጥላዬን ራሱ ማመን አቃተኝ እኮ። ለነገሩ እዛ እስር ቤት ብትሆን ኮማንደሩ ይገለህ ነበር። ስለዚህ ውጭ ብትሆን ነው የሚሻለው። እሱማ ግልጽ ነው። ታውቃለህ ቀደም ብሎ ሆን ብሎ ሁሉ ነገር ቀምሮታል። የኔ ህይወት እንኳን ያበቃለት ይመስለኛል። ተው እንጂ አባዬ። ይኸውልህ ግን ደግሞ ሸጠው ፍትህ ማግኘት አለበት። ደግሞ በከንቱ መፍሰስ የለበትም። ኮማንደሩ በጭካኔ ያስገድሎታል። ይህ እውነት ደግሞ መደፈን የለበትም። ኮማንደሩማ እዛው እስር ቤት ሁሉም ነገር በሚስጥር እንዲቀር ነበር ፍላጎቱ። አሁን ሳላለቀም ብለህ ነው? ሳስበው መጨረሻ ላይ ደረስኩ ነው ይመስለኝ። ዳግም ብቻ አንተ እውነቱን አወክልኝ እንጂ አሁን እንኳን በሞትም አይቆጨኝም። ምንድነው አስሬ ስለሞት የምታወራው? ቆይ ለምንድነው ተስፋ የምትቆርጠው አባዬ? ለማንኛውም የወንድም ሰርግ ደርሷል። ደስታ ላይ ጥላ መሆን አልፈልግም። ግን ዳጌ በጣም ርቦኛል። በቃ ያለህን ስጠኝና ከዚህ ልሂድ። ወይ ወደ ክፍለ ሀገር ብትመለስ ይሻል ይሆን እንዴ? ያው እዛው የሆነ ቦታ ብትደብቅስ? እንደዛም አይሆንም። እዛ ካለው እርግጠኝነት ሊፈልጉኝ ይመጣሉ። የሚሻለኝ እዚህ ነው። እዚህ ትልቅ ከተማ ውስጥ ለኔ መደበቂያ የሚሆን አይጠፋም። ልክ ነህ። ይህ ከተማ ባህር። እስኪ እስከ መጨረሻው እየተሹለከለክ ቢሆንም ጊዜውን እንገፋዋለን። አንተ ብዙ አትጨነቅ ልጄ። የኔ ዕጣ ፈንታ ለፈጣሪ ሰጥቻለሁ። ይህንን ነገር እያየው እንቅልፍ የሚኖረኝ ይመስላል? እስኪ ንገሪ። አባቴን ወንጀለኛ አድርገው ሲያሳድዱት እያየው ዝም እላለሁ እንዴ? እንደዛም አይሆንም። የኮማንደሩ እጅ ረጅም ነው። ዳግም በእኔ የተነሳ ችግር ውስጥ እንድትገባ አልፈልግም። አንተም እማዬም ሁሉም ሰው ቆይ በእናንተ የተነሳ አንድ ነገር እንዳልሆን ነው አይደል እያሰባችሁ ያላችሁት? ቆይ ግን ያለ ወንጀል ስትሞት እያየው እንዴት ዝም እላለሁ? ሰውየው አውሬ ነው አልኩህ እኮ። ምንም ረራ የለውም። የፈለገውን ያህል አውሬ ይሁን፣ ማንም ሰው ደግሞ ከህግ በላይ አይደለም። ህጉ ደግሞ በመጨረሻ ማንን ነፃ እንደሚያወጣ እናያለን። የሰርጉ ቀን ይለፍና ስለዚህ ነገር በደንብ እናወራበታለን። ይኸውልህ አባይ፣ አንተም እንድታግዘኝ እፈልጋለሁ። ይኸውልህ መረጃዎችን ማሰባሰብ አለብኝ። እባክህ ልጄ ይህን ብቻዬን ልወጣው። እኔ አንተን መጎተት አልፈልግም። እኔ ልጅ አይደለሁም እንዴ? ለምንድን ነው ብቻህን የምትወጣው? አባይ ይህንን ብር ያዝ። እስኪ ደግሞ ለአንተ የሚሆን ደበቅ ያለ ቤት እፈልግልሃለሁ። የምትፈልገውን ነገር ደግሞ ራሴ እዛው ይዤ ልመጣለሁ። ተግባባን? እሺ። ኮማንደሩን ብቻ ልትጋፈጠው ነው? የፍትህ አምላክ ከኔ ጋር። አባቴ ደግሞ ያለ ጥፋቱ ሲገደል ቆሜ ላይ በቃ አሁን ሂድ። ነገ እንገናኛለን። በቃ ልጄ